ታወራለህ እንዴ? ለአንተ ስል ነው ለስነ ስርዓትን ረፍ ይኸውልህ ነገር ሰውዬ ውጣ ከቤቴ አልወጣም ማርፈቁታል ጭራሽ ታወራለህ አየሽም አላየሽም አንድ ነገር ብትናገሪ ግን እንደምገልሽ ወቂ ነው ያለኝ እንዳትነካኝ ጭራሽ ጉጥ እንጋዘው ይኸውልህ ሰው ሲገደል አይታለች ሰው ሲገደል ያ እና ምን አጠፋች እሷ ባየችው ኮሰማኝ ለነግረህ እኮ ነው እኔ እኮ አጠፋች እሷ እኮ አይደለም እኮ እያልኩ ያለሁት አሁን እሷ ድንገት ለፖሊስ ሂዳ ከተናገረች ይገድሏታል የሆነ ፖሊስ አለ ትንሽ ስልጣን ነገር ከፍ ያለ ነገር ኮማንደር ነገር ነውና በቃ ከአቶ ሰለሞን ጋር በገንዘብ እንትን ይላሉ ሰዎች ምናምን ክስ ሲያቀርቡ ለአቶ ሰለሞን ይደወላል እዛ በቃ እነዛ ሰዎች እንዲወገዱ ይደረጋል ሰዎቹ እንደሰማሁት ከሆነ ሰዎቹ የሚፈልጓቸው አይነት ቤት እንትን ሰፊ መሬት አለው እና ሰውየውንም ሲፈልጉ የነበረው ለዛ ነው ትገድሏታላችሁ አይገርምህ ሌላ ምንም ጥቅም የለም እና ምንም አታመጣም ከሆነ በኋላ ነግሬያለሁ ምንም እሱን ሲገፈትሩት ከኋላ ሌላ መኪና ሲመጣ ነበር እና እሱ ነው ሰውየው ገፍቶት ሄደው ያዘ ፍርስ ይልቀጥ በጣም በፍጥነት ነው እና በጣም ደንግጬ ነው ወደ ጥግ እንትን ያልኩትና ወደ ጥግ በጣም በፍጥነት ነው የሚመጡት ሁለት ናቸውና ምን ልትሆን ነው አርፈ ቁጭ በል አርፈ ሌላ ከማን ጋር እንደምታወራው ቃል እኮ ወይ መልክህን አሳየኝ ፊትህን ሸፍን እዚህ ሰፈር መሆንህን እስኒ በምን አቀል ታቀኛለህ አንተ ነህ ሰላም ውድ የአቢ ሚዲያ ቤተሰቦች እንዴት ቆያችሁ እግዚአብሔር ይመስገን በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ ዛሬ አንድ እህቴ እፈልጋለሁኝ ብለኝ እንግዲህ ባለፈው ምን እንደደረሰብን ታውቃላችሁ እንግዲህ እኛ ላይ ጥቃት ለማድረስ እንዲሁም ደግሞ የተለያዩ የስለላ ስራ ወይም ደግሞ ወንጀሎችን የማጋለጥ ስራ የሚሰሩ ጋዜጠኞች ላይ እንግዲህ የተለያየ ነገር ለማድረግና እነሱንም እስከ ግድያ ደረጃ ድረስ እቅድ አውጥተው ሲንቀሳቀሱ የነበሩ ሰዎችን እንግዲህ ለኛ መረጃ ሰጪ እንግዲህ በገንዘብ በመስጠት እንዲሁም ደግሞ የተለያየ ነገር በማድረግ እሱን በቤተሰቡም ጭምር በማስፈራራት የተለያዩ ማስረጃዎችን እንደገና ደግሞ ያው አይታችሁታል እናንተም አብዛኞቻችሁ ጋር ደርሷልና ብዙ ሰው እኛ ላይ ጥቃት ለማድረስ ያለንበትን አካባቢ መረጃ ለመውሰድ እንግዲህ የተለያዩ ነገሮችን ሲያደርጉ እንደነበር ደርሰንበት እንግዲህ ቤተሰቦች የኛም አጋር እንግዲህ ለኛ ታማኝ በመሆኑ ያለው ነገር ለኛ ሳውቁን በቁጥጥር ስር አውለነው እንደነበር ታስታውሳላችሁ እንግዲህ ከዛ ጋር በተያያዘ አንድ እህቴኝ ላገኘ ፈልጋለሁ እኔም ጋር ምሰጠህ መረጃ አለኝ ብለኝ እሷ ጋር ተገኝቻለሁ ማለት ነው ውድ ቤተሰቦች እንግዲህ ምንድነው የሚለውን ነገር አብረን ያልን ማለት ነው አብረን እንሰማለን ውድ ቤተሰቦች ሁላችሁም ለቤቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ውድ ቤተሰቦቻችን ሼር ያደረጋችሁ ሐሳብ አስተያየታችሁን ደግሞ በኮሜንት አሳውቁን መልካም ቆይታ ሰላም ስምሽ ማስተዋወቂ ስሜ ቤቴሌም ይባላል እሺ ቤቴ ምንድነው እስቲ ያው የተወሰኑ ነገሮችን በስልክም አውጥተሽኛልና እስቲ ስለ ራስሽም ንገሪኝ ስለተፈጠረውም ነገር ስለሁሉም ነገር እስቲ ንገሪኝ ግልጽ አድርገሽ እሺ ያው ተወልጄ ያደኩት እዚህ አይደለም ክፍለ ሀገር ነውና የሆነ ራሴ መቻል አለብኝ ብዬ ከቤተሰቦቼ ወደዚህ መጣው እና ያው አንዳንድ ጊዜ እንትን አለ ስራ ቀን ሰራለሁ ኦኬ ማታ ደግሞ ክላስ አለኝ እማራለሁ የኮሌጅ ተማሪ ነኝ በጣም ደስ ይላል እንደዚህ ጎበዝ ሴትን ጎበዝ መሆንሽ በጣም ደስ ይላል ጠንካራ ሴት በጣም ደስ ይላልና ያው እስቲ ስለ ጉዳዩ ንገሪኝ እስቲ በስልክ ማውርተሽኝ ነበርና ግልጽ በሆነ ነገር እስቲ እንዴት ነው የምትኖሪው የት ነው የምትኖሪው ምኖረው እዚሁ አካባቢ ነው ያው ማለት ከቤተሰብ ጋር ወይስ ብቻሽን ነው ብቻዬን ነው ጓደኛ ያለች አልፎ እንትን ተላለች እንጂ አብዛኛው ብቻዬን ነው እሷ ብዙ ጊዜ አይደለም እኔ ጋር የምትኖረው አልፎ ነው የምትኖረው እዚሁ ቤት ውስጥ ነው የምትኖረው እዚህ ነው ኦኬ እሺ እስቲ የምትነግሪኝ ነገር ካለ ስለራስሽ ንገሪንና እስቲ
ምንድነው የተፈጠረው? ምንድነው ከእናንተ ጉዳይ ጋር ቀጥታ ያገናኘዋል ብለሽኝ ነበርና ስለሱም እስቲ ንገሪኝ እስቲ። ያው እንደነገርኩ ያው ራሴን የምኖር ሰው ነኝ እና ምንም እንትን አለም ያው ያገኘሁትን ስራ እሰራለሁ እንደዚህ እና ትምህርቴንም እየተማርኩ ነው እና እንደዛ ነው እና በአጋጣሚ ነው እንደውም ስለዚህ እንትን ያልኩት ያወቅኩት። እንዴት አገኘሽው የኛን ቪዲዮ ማለት እንዴት አየሽው? ማን ነው እንትን ያለሽ የጠቆመሽ ወይስ ትከታተያለሽ? እኛ እንደዚህ እከታተላለሁ አያለሁ በብዛት። እሺ። እና እንደዚህ የእናንተንም እንትን አየሁት ቪዲዮ አየሁት እና ለእናንተንም ለማግኘት በቃ ከዛ ጊዜ ጀምሮ ነው እናንተንም ማግኘት የፈለኩት። መልካም። እሺ ከዚህ ምንድነው እስቲ የተፈጠረውን ነገር ሁሉን ነገር እስቲ በግልጽ ንገሪኝ እስቲ። የተፈጠረው ያው እንዴት ነው እንትን ነው ፕሮግራም ነበረኝ እና ጧት ለፕሮግራም የሚሆነውን እንትን አድርጌ በቃ ሄድኩኝ ወደ ፕሮግራሜ። እዛ በጣም አሪፍ ሰዓት አሳልፌ ነበር የመጣሁት። ምን አይነት ፕሮግራም ነበር? የቤተሰብ ፕሮግራም ነው እና የሆነ ቀለበት ነገር ነው። ኦኬ። የአክስቴ ልጅ እንደዚህ ፕሮፖዝ ተደርጋ እሱን ነው እንትን ያለው እዛ ነበርኩኝ እና በጣም አሪፍ ሰዓት ነበር ያሳለፍኩት እና እዛውዬ ተደስቼ እና ከጓደኞቼ ጋርም እንደዚህ አሉ በጣም ከቤተሰብ ጋር ክሎዝ የሆኑ ጓደኞች አሉ እና እዛ ፕሮግራም ላይ እነሱም ስለነበሩ በጣም በቃ አሪፍ ፕሮግራም ነበረ እና እሱን ፕሮግራም ተካፍዬ ስመጣ ነው ይሄንን ነገር ባይኔ ያየሁት። ምንድነው ያየሽው? ሁለተኛ ደግሞ እኔንም እንግዲህ እስከዛሬ ድረስ ለህይወቴ ነፃነት ለማጣቴ ለብዙ ነገሮች ተጠያቂ ነው ብለሽኛልና ለብዙ ነገሮች መፈጠር ምክንያት የሆነው ያቀን ነው ብለሽኛል። ከዛ ስትመለሽም ብቻሽ ነበርሽ ወይስ ከሰው ጋር ነበርሽ? ብቻዬን ነበርኩኝ እና እንዴት ነው በጣም እንትን ይላል አሁንም በጣም ያስጨንቃልና እንዴት ነው እኔ ከፕሮግራሙ መጥቼ ያው ታክሲ ሰፈር ውስጥ አይገባምና ወርጄ ከዛ ቀስ ብዬ ያላ ሰዓቱ አሪፍ ስለሆነ ወክ ያደረኩ ነበር እና የሆነ መኪና መጣና በጣም በፍጥነት ነው እና በጣም ደንግጬ ነው ወደ ጥግ እንትን ያልኩትና ወደ ጥግ በጣም በፍጥነት ነው የሚመጡት ሁለት ናቸውና ከአንደኛው መኪና እንዴት ነው በጣም ነው እንትን የሚለው። ተረጋጊ አይዞሽ እባክሽ አይዞሽ። አጋጣሚውን ሳስበው በጣም ነው የሚያስደነግጠው። እንዴት ነው በጣም እየፈጠኑ ነው የሚመጡትና ከአንደኛው መኪና ሰውየውን ገፈተሩት ማለት ሳያቆም ምናምን እንደዚህ ምንም የሆነ ትንሽ ረጋ ነገር አደረጉትና የሆነ ግፍትር ሲያደርጉት ነው በቃ በጣም ደንግጬ ነው ያየኋቸው። ግፍትር ሲያደርጉት ነው ያየሁት እና እንዴት ነው ልክ እሱን ሲገፈትሩት ከኋላ ሌላ መኪና ሲመጣ ነበር እና እሱ ነው ሰውየው ገፍቶት ሄደው። አንቺ ያንን ነገር ስታይ ማለት ምን አይነት እርምጃ ነው የወሰድሽው? ሲቀጥልስ ሰውየውን ታውቂዋለሽ? ከሰውየው ጋር ትውውቃለን። በዛ ድንጋጤ ምንም አይነት እርምጃ ብፈልግም መውሰድ አልችልም አለ። የሆነ ለመቅረጽም ትፈልጋለህ ብቻ የሆነ ሰው በቃ መጮህም እኮ ትፈልጋለህ የዛን ሰዓት ግን በቃ በዛ ድንጋጤ ምንም ላደርግ አልቻልኩም። ብቻ በቃ መጮህም ፈለኩኝ ማልቀስም ስደነግጥ ምንም ነው ደንግጬ ስለነበረ ምንም ነው ማድረግ ያልቻልኩት እና ብቻ ደርቄ ነው የቆምኩት። የሆነ ጥግ ላይ ስለሆንኩኝ በጣም ደንግጬ ስለነበረ በቃ ምንም ነገር አላደረኩም። ብቻ ማየት ነው አልጮኩምም። ዝም ብለሽ ቆመሽ ነበር? ቆሜ ነው ሳይ ነበረው። ሰውየውን አውቀዋለሁ አልሽኝና የት ነበር የምትሄጂው? ሰፈራችን አንድ ስለሆነ ከሰውየው ጋር እንተዋወቃለን። ያን ያህል በጣም ክሎዝ አይደለንም ግን የሆነ ሰላም የምትባባለው አይነት ሰው አለ አይደለ? እንደዛ አይነት ሰው ነው። ያው እንደነገርሽኝ አሁን ጎረቤት ምናምን ብለሽኛልና ስለ ሰውየው እስቲ መረጃ ንገሪኝ። ማለት ሰውየው የምታውቂውን ነገር እዛ አካባቢ ላይ ያው ሰላም እንባባላለን ጎረቤት ነን ብለሽኛልና ያው ያ ሰው ሞቷል እዛ ጋር ተገሏል። ገባሽ? ምክንያቱም እኛ አሁን ወደዚህ ጉዳይ አሁን ከምትነግሪኝ ነገር ጋር ስንገባ ሁሉን ነገር በግልጽ ማወቅ አለብን።
ምን አይነት ሰው ነው፣ ማን ነው በዙሪያ ያለው ጠላት፣ ማን ነው ወዳጅ የሚለውን ማወቅ አለብን። ገባሽ? ያንን ነገር ለማወቅ ደግሞ ግዴታ ሁሉንም ነገር ዲቴይል የምጠይቅሽ ለዛ ነው። እሺ ያው ሰፈር ላይ እስቲ የሚወራው ነገር ስለሱም እስቲ የምታውቂው ነገር በደንብ ንገሪኝ። ሰፈር ላይ አሁን ሰውየው ከሞተ በኋላ የሰማኋቸው አሉ። ግን ያው አላ እንዴት ነው በጣም ደግና የተቸገሩትን በጣም የሚረዳ ሰው ነው እና በቃ በጣም ለድሃዎች በጣም የሚረዳ ሰው እና በጣም አዛኝ ሰው ነው እና እንደዛ ነው ሰውየው። መልካም። እንደዛ ከሆነ ታዲያ እንዴት እንደዚህ አይነት ጥቃት ሊያደርሱበት ቻለ? ሁለተኛ ደግሞ አንቺስ ያ ጥቃት ሲደረግ ካየሽ ምን ነበረ ቀጣይ ውሳኔሽ የነበረው? ስለሰውየው እንዴት ነው ብዙ ቦታዎች መሬት አላ በጣም ሰፋፊ እና እነሱ ሰዎቹ እንደሰማሁት ከሆነ ሰዎቹ የሚፈልጓቸው አይነት ቤት እንትን ሰፊ መሬት አለው እና ሰውየውንም ሲፈልጉ የነበረው ለዛ ነው። ኦኬ። ሊገሉት ሲፈልጉ የነበሩት በዚህ ጉዳይ ነው? በምን ምን ሊወስዱበት ነው ወይስ ምን ብለው ነው? የሆነ እንደ ሽጥልንም እና እንደዛ ነገር ነው የሰማሁት። ለምን ጉዳይ ለምን ፈልገውት ነው ይሄን ነገር አላውቅም። ብቻ ግን በጣም ሰፊ ግቢ ስለሆነ እንደዛ ነው የሰማሁት እና ሽጥልን ሲሉት አልሸጠላቸውም በሚል ነገር ማለት ነው። ከማን ነው የሰማሽ ይሄን ነገር? ያው ሰፈር ውስጥ ይሄንን የሰማሁት እንደዚህ አላ አብዛኛውን ጊዜ እንደዚህ ስልክ ምናምን ደውለውለት አልፈልግም አልሸጠላችሁም ምናምን ብሎ ሲናገር ሰማዋለሁ። እንደዛ ነው የሰማሁት። እና አንቺ አሁን ያ ነገር ያ ሰው እዛ ጋር ሲገጭ አይቻለሁ ብለሽኛልና የመኪናዎቹን ታርጋ ለመያዝ አልሞከርሽም? ታርጋውን ለመያዝ ደንግጬ ስለነበረ የሆነ አይቼዋለሁ፣ ግን የሆነ እንትን አይደለም ማስታወስ አልቻልኩም። ብቻ ግን መኪናው ምን አይነት እንደሆነ አይቼዋለሁ። ታርጋውን መያዝ አልቻልኩም? ታርጋውን ግን አልያዝኩትም። በጣም ደንግጬ ስለነበረ አልያዝኩትም። እሺ ከዛስ በኋላ አሁን ያው ስለ ሰውየውም አንዳንድ ነገሮችን ነግረሽኛል፣ ለምን ይሄን ነገር ሊያደርጉበት እንደሆነ ምናምን ነግረሽኛልና ምንድነው እስቲ አሁን ላይ ስለ ሰውየው የሚጠይቅ ሰውስ የለም? መጠየቅ ሳይሆን አሁን ላይ እኔን በየቦታው በቃ በመሄድበት ቦታ በሙሉ ሰዎቹ ያው እየተከታተሉኝ ነው እና እኔ ለራሴን ፈርቻለሁ። እንዴት ማድረግ እንደምችል ራሱ አላውቅም። አሁን ለምሳሌ ልክ ታክሲ ውስጥ ስገባ በጣም የሆነ ተሸፋፍኖ ምናምን የሆነ ሰው ከኋላ ያለው ከስራም ከክላስ አሁን እንደው ክላስን ላቋረጠ ሁሉ ሰፈር መቀየር በጣም በቃ አላ በጣም እየፈለኩ ነው። እንዴት ነው ልክ አሁን ማታ ስመጣ ያስፈራሩኛል። ቤትም ከገባ በኋላ የሆነ ቀንም ላይ ድንገት እንደዚህ እንትን ስል ራሱ ያው ረፍት በመሆንበትም ሰዓት በጣም በህፃናቶች ምናምን ወረቀቶች ምናምን ይላኩልኛል። ማስፈራሪያ ዛቻ ነው። ምን አይነት ዛቻ? በቃ አንድ ቃል ትንፍሽ ካልሽ በቃ አላ እንደሚገሉኝ ነው። እንደውም ወረቀቱ ከፈለጋችሁ እንዴት አወቁ ታዲያ? ማለት ለምንድን ነው የሚያስፈራሩሽ? አንቺ ምንድነው ጉዳዩ? በዛን ሰዓት ልክ እኔ አደጋው በተፈጠረ ሰዓት በጣም ተደነባብሬ ነበርና ልክ እነሱ ሊሄዱ ሲሉ በስፖክ ያዩኝና አንደኛው መጣና ይሆናል ምን አየሽ ነው ያለኝ። እኔ ምንም አላየሁም። ያው ስትደነግጥ እነሱም ይገባቸዋል እና ምንም አላየሁም ብዬ ተርበተበትኩኝ። እንዳየሽ የሆነ ውስጥ ይነግሩኛል። አየሽም አላየሽም አንድ ነገር ብትናገሪ ግን እንደምገልሽ ወቂ ነው ያለኝ። ከዛን ጊዜ ጀምሮ በቃ በየትኛውም ቦታ ላይ ስራ ቦታ ገብቼ የሆነ ነገር ሳያቅ ይሆናል እልፍ ብሎ ነገር አያለሁ እና ቤትም በህፃናቶች ምናምን በቃ ማስፈራሪያ ወረቀቶች አሉ ከፈለጋችሁት ማለት ነው። ኦኬ። ስለዚህ ያው ከዛን ጀምሮ አንቺ አይተሻል ብለው ጠርጥረው ነው? አዎ ከዛች ቀን ጀምሮ በቃ ምን ሰላሜን ነው ያጣሁት። ቆመው ነበረ ብለሽኛልና ያው በስፖክ ያይተው እንግዲህ ያው ወርዶ መጥቶ ነው አይደል ነገር። በዛን ሰዓት እንዴት መያዝ አልቻልሽም? ታርጋው ቁጥሩን የመኪናውን አይነት አስታውሳለሁ። ታርጋ ቁጥሩን እንዴት መያዝ አልቻልሽም? ታርጋ ቁጥሩን በጣም ሰዓት አንገብጋቢ ሰዓት ነው። ሰው እየገጨ ድንገተኛ መኪና ሜቢ ላይ አይታይ ይችላል፣ ግን የሁሉ ኢንተርቫል ተፈጥሮ ከነበረ አንቺ በጣም ብዙ ድንጋጤ ውስጥ እንኳን ብትሆኚ እንዴት ማየት አልቻልሽም? መያዝ እንዴት አልቻልሽም? ያን ነገር በዛች አጋጣሚ በቃ እኔ ታየኝ እነሱ
አላ ሰውየውንም ገለውታል። እኔም ማወቄ ከተረጋገጠ እኔንም ይገሉኛል ብዬ ስላሰብኩኝ በቃ አላ ምንም አይነት እንትን መራመድም አቃተኝ። መሸሽ እኮ እችል ነበር ይዛን ሰዓት ሳያዩኝ። ለድንጋጤ የተነሳ ግን ምንም ነገር ማድረግ ስላልቻልኩኝ ይዛን ሰዓት አሁን ስልኬን አውጥቼ ብቀርጽ ብዙ ማስረጃ ራሱ መያዝ እችል ነበር። ከድንጋጤ የተነሳ ግን የሆነ ድርቅ ብለህ የምትቆመው ነገር አለ አይደለ? በዛ የተነሳ ምንም እንትን አላልኩም። መኪናውን ግን አይቼዋለሁ። በስም ይሄን ያህል ብዙ የመኪና ብራንዶችን እንትን አልልም፣ ግን መኪናውን ምን አይነት መኪና ነበር? እንዴት ነው ይሄ ሃይሩፍ ነው የሚባለው? ሃይሩፍ? አዎ። ምን አይነት ሃይሩፍ ማለት የህዝብ ሚጭ ነው? አዎ። በሱ ነው እንትን ያሉት። ከፊት መጀመሪያ ሄደው መኪናስ ኮሮላ ነው እና እሱን አይቼዋለሁ። እሱኛው እንትን አለው ኮሮላው ጥሎት ሄደ። ከዛ ያኛው መጣና ሃይሩፉ መጣና ገጨው። ስለዚህ ያው መኪናዎቹን አይቻቸዋለሁ፣ ግን ምንም አሁን በዚህ ሰዓት ላይ ምንም አይቲም አይመስለኝም። ሲጀመር ታርጋው በጣም ድንጋጤ ላይ ስለሆንኩ ጭራሽ ነው የማላስታውሰው። ኦኬ። ከዛስ በኋላ መጥቶ ያናገረሽን ሰው ፊቱን አላየሽው? ፊቱን ይሆናል እንደዚህ በግልጽ የማያቸው እኮ ብዙ ሰዎች አያለሁ። ይመጣሉ የሆነ እንደ ማስፈራሪያ ዝም ምናምን ብሎ በምልክት ይሄዳሉ። አንድ አይነት ሰውም ላይሆን ይችላል፣ ግን በብዛት የሆነ ልጅ ጠቆር ያለ ነው። እሱን እንትን እላለሁ፣ በደንብ አስታውሰዋለሁ። ሁዲ ነገር ያደርጋል ብቻ አያዋለሁ በብዛት። ምን በብዛት ማለት ይመጣሉ ዳንቺ? ከዛ በኋላ አሁን ለምሳሌ እኔ ከፊት እንትን ካልኩኝ ከኋላዬ ድንገት ዞር ስል አለ። የሆነ ቦታ ሄጄ ምናምን ደግሞ የሆነ ቦታ ቁጭ ብሎ በምን ፍጥነት ቀድሞኝ እንደሚሄድ አላውቅም። የሆነ ቦታ ቁጭ ብሎ ምናምን አያዋለሁ እና በጣም አሁን ላይ እንጃ ለመኖር በጣም እየሰጋው ነው። ለራስሽም ሰግተሻል ማለት ነው። እንግዲህ ያው ይህንን ነገር በማየትሽ አንቺ ላይ ነገር እየደረሰ ስለሆነ በጣም ያው እና አዝናለሁኝ። እና እስቲ ስለንትን ማለት አሁን ከእናንተ ኬዝ ጋር ያገናኘዋል ብለሽ ነው የጠራሽኝ። ዋናም የመጣሁበትን ጉዳይ እሱ ነውና የምሰጥህ እኔም ትልቅ ማስረጃ አለኝ ብለሽኛል። እና ምንድነው እሱ? ከዚህ ነገር ጋር ምን ያገናኘዋል? አንደኛ ነገር ሰውየውን ያስፈራሩት ነበረ። ሁለተኛ ነገር ደግሞ በዛ ሰዓት ላይ ከኔ ውጪ ሌላ ስለ በአይኔ አይቻለሁ እንዴት እንደተገደለ እና ይሄ ከበቂ በላይ ማስረጃ ነው ብዬ አስባለሁ። አስበው ያው በሰፈር ውስጥ አውቀዋለሁ እና ይሄ ሁሉ ሲፈጠር ደግሞ የንጹህ ሰው ደም ደግሞ ዝም ብሎ ፈሶ መቅረት የለበትም። እሱ ልክ ነው፣ ትክክል ነው። ከኛስ ጋር በቀጥታ የሚገናኝበትን ጉዳይ እስቲ ንገሪኝ። እንዴት ነው? በቀደም የለቀቃችሁትን ቪዲዮ አይቻለሁ እና በዛን ሰዓት ላይ ልክ አደጋው ሲፈጠር መጀመሪያ ያኛው የተያዘው ሰውዬ እሱ ሰውዬ ነበር መጀመሪያ እንትን ብሎ መጥቶ ያስፈራራኝ። በባለፈው በእኛ ሚዲያ ላይ አቶ ሰለሞን የሚባለው ማለት ነው ራሱ እኛን ሊገለን የነበረው። እሺ እሱን ሰውዬ ታውቂዋለሽ? እሱን አንቺ ማውሰ በዛ ሰዓት ላይ አይቼዋለሁ። ያው ጨለማም ቢሆን ምንም ቢሸፋፈን አይኑ እንኳን ካየ ትለየዋለህ እና በዛ ሰዓት መጥቶ አስፈራርቶኛል እና እሱ ነው አስፈራርቶኝ ሄዶ ሰውዬ እሱ ነው እና እናንተን ቪዲዮ ላይ ስላየሁት ነው ላናገራችሁ እንትን ያልኩት። በጣም መልካም። እሺ ታዲያ አሁን እሱ ተይዟል። ያው እሱን ማየትሽ አሁን አንቺ ከምትሰጪኝ መረጃ ጋር ምንድነው የሚያገናኘው? እንዴት ነው? ሰውየው ተይዟል አይደለ? እና ደግሞ ሌላ የሚከታተለኝ ሰው አለ ብዬ ነበረ እና ያው እሱ አለቃቸው ነው መጀመሪያ የተያዘው እና ይሄኛው መያዝ ስላለበት ስለዚህ የሱ ከሱ በታች ነው የሚሰራው አለ ነው የምትይኝ ያልሻለሽ? አዎ እንዳልኩ መጀመሪያ ቀን ያኛው ሰውዬ አስፈራርቶኛል። እንዳትናገሪ የሆነ በቃ በጣም ተቆጥቶ ነበረ እና እሱ የዛን ቀን አስፈራራኝ እና የሆነ የትም ቦታ ደግሞ ማየው ሰውዬ አለ የሱ ታዛዥ ማለት ነው እና እሱም ሰውዬ መያዝ አለበት ብዬ ነው።
ስለዚህ ስለሱ መረጃ አለሽ ማለት ነው። ስለሱ መረጃ ልትሰጪኝ የመጣሽው ማለት ነው። አዎ ብዙ ሰዓት ላይ ይሆናል ስለሚከታተለኝ በደንብ እንትን እለዋለሁ፣ አይቼዋለሁ ሰውየውን። ስለዚህ ያለበትን አድራሻም ሁሉንም ነገር ታውቂያለሽ? አብዛኛውን ሰዓት የሚገኝበትን አውቃለሁ። እሺ ያለበትን አካባቢ አድራሻውን በሙሉ ታውቂያለሽ ስለሱ? አዎ እንደዚህ ልከታተለው ብዬ ሳይሆን የሰውየውን ቤት እኔ ያው እግዚአብሔር ወቂ ሲለኝ ነው መሰለኝ የሰውየውን ቤት አይቼዋለሁ። እንዴት ነው? ኦኬ አይተሽው አግኝተሽዋል? አዎ እሱ አላየኝም፣ ግን እኔ ግን አይቼዋለሁ ቤቱን። ተከታትለሽው ነው ወይስ ተከታትለሽ ነው? ያው አጋጣሚ ነው። እንዴት በአጋጣሚ? እንዴት መሰለ የሆነ አንድ ቀን ላይ ጓደኛዬ ታመመችና በቃ ብዙ እንደኔ ብዙ ሰው የላትምና በጣም ቶሎ ነው ይልኝ ስትለኝ በቃ መሄድ ነበረብኝና እየሄድኩኝ አየሁት። እና መንገድ ላይ ነው ወይስ ጓደኛሽ ሰፈር ነው? እኮ መንገድ ላይ ነው። ልክ የጓደኛዬ መግቢያ አካባቢ አየሁትና የሆነ የሚከታተለኝ መስሎኝ ነበረ። ግን አላ ሁሌ ሲከታተለኝ ራሱን ሸፍኖ ነው። አብዛኛውን ጊዜ ማክስ ያደርጋል። ማክስም ባያደርግ ደግሞ በቃ አላ ትልልቅ ጃኬቶችን ሁዲ ነው የሚለብሰው። እና የዛን ሰዓት ልክ ወደ እሷ ቤት ልገባ ስል ተከታተለኝ። ያው ሁሉ ጊዜ ኮንፈርት ይነሳኛል፣ ይከታተሉኛል። እና እንደሱ መስሎኝ ልክ እንትን እላለሁ። የሆነ ቤት ውስጥ ሲገባ አየሁት። እሺ። እና በቃ ከዛም በኋላም የሆነ እንደዚህ ራቀ ብዬ ጓደኛዬ ቤትም ሲሄድ አይዋለሁ። ስለዚህ እዛ ሰፈሩ እንደሆነ አውቀሻል ማለት ነው? በቃ አረጋግጫለሁ። የሱ ግቢ ይሄ ነው ብዬ ያው ውስጡ ባልገባም ግቢውን በደንብ አይቻለሁ። ጓደኛዬ ሰፈር ነው። በጣም አሪፍ። እንደዛ ከሆነ ያው ሙሉ ማስረጃ አለሽ፣ አንቺን ያስፈራራበት ሁሉ ነገር አለ ወረቀቶች ሰውየውም ጋር እኛ ከያዝነውም ሰውዬም ጋር ግንኙነት እንዳለው ታውቂያለሽ። ማስረጃ አለሽ፣ ዋናው ማስረጃ ነው አለኝ። በጣም አሪፍ። ስለዚህ ያው ቀጥታውን ወደሱ መሄድ ይኖርብናል ማለት ነው። ወደ ሰፈሩም እና ደግሞ ለእንትን ከተከማችሁ አሁን ይሄን 3 ቀን ወይ 4 ቀን ይሆናል ሰውየው ጭራሽ እየተከታተለኝ አይደለም። አብዛኛው ጊዜ በፊት ሁሌም ነው የሚከታተልሽ የነበረው? አዎ እሱ እንትን ባይል የሆነ ባይመቸው ነገር ነው የሚመስለኝ ሌላ ሰው አያለው። እና እኔ አሁን ልክ ታክሲ ውስጥ ስገባ ወይ ከኋላ ከታክሲ ወርጄ ደግሞ በሚሄድበት እንትን የሆነ ቦታ ላይ ቁጭ ብሎ ምናምን አያው ነበረ። አሁን ላይ ግን ይሄን 2 ቀን 3 ቀን ወይ ምናምን ይሆነዋል ሰውየውን በየትኛውም አጋጣሚ እወጣለሁ። ግዴታ ነው ሰው ለህይወቱ ሲል መስራትም አለበት። ያው ተማሪ ነኝም ብያለሁ። እየፈራሁም ቢሆን እወጣለሁ። ግን የለም 3 ቀን ምናምን ይሆነዋል አይቼው አላውቅም። ተከታትሎኝ አያውቅም። በጣም አሪፍ። እንደው በመጨረሻም አንድ ነገር ልጠይቅሽና ከክፍለ ሀገር የመጣሽበት ምክንያት ምንድነው? በቤተሰብ ጉዳይ ነው በሌላ ችግር ነው? ሜቢ የምረዳሽም ነገር ካለ ብዬ ነው። አይ ከክፍለ ሀገር የመጣሁት ያው እዛ ብዙም ያን ያለ ለትምህርት እንትን አይልም። እዚህ ኮሌጅ መማር ፈልጌ እዚህ መጣሁኝና ያው ቤተሰብ ጋር ለትንሽ ጊዜ ሆኜ ነበረ። አክስቴ ምናምን ጋር ያን ያለ ምቹም ስላልሆነ ለምን ተከራይቼ አልኖርም። ሰራ ስለነበረ እዛ ቤተሰብ ጋር አክስቴ ጋር ያለው በሰላም ከአክስቴ ጋር ተከራይቼ ልኖር ብለሽ ነው? አዎ እንደምታየው እቺን ቤት ተከራይቼ እየኖርኩ ነው። ሰላም እየሰራው ነው። ጥሩ ነው። እንግዲህ ያው እኛም ደግሞ አንዳንድ ነገሮችን እንትን ምንልሽ ነገሮችም ካሉ ምናገርሽም ነገሮች ካሉ ያው ከኛ ቤተሰቦችን ጋር በመነጋገር አንዳንድ ነገሮችን ላንቺም ለማድረግ እንሞክራለን። እንግዲህ እስቲ በቀጣይ እስቲ እንሂድና ያለበት ቦታ ሰው ምክንያቱም ሰው ካለ ዞሮ ዞሮ እሱም ከጀርባ ሌላ ነገር ሊያሰርብን ስለሚችል ያለበትን ሁኔታ ሄደን እናያለን። ያው ስለሰጠሽን ጥቆማ በጣም እናመሰግናለን። ትልቅ ነገር ነው በእውነት በጣም አመሰግንሻለሁ። እኔ ሚዲያም ስም በቀጣይ እንሂድ አይደል? ወደሱ እንሂድ። በጣም አሪፍ። እኔም ያሉትን ነገሮች አዘጋጅቼ ክሩን ማዘጋጅቼ እንሄዳለን። እንግዲህ ውድ ቤተሰቦቼ እንዳያችሁት ትንሽ ያው በጣም ለኛም እንግዲህ ድብቅ ሆኖ የነበረ ነገር ነውና ይሄንን ማስረጃ ማግኘታችን በጣም ደስ ብሎናል። እንግዲህ ያለበት ቦታ ሄደን በምን ሁኔታ ነው ያለው ጠፍቷል ብላኛለች አሁን እንደሰማችሁትና እውነት ከአካባቢውም ጠፍቶ ነው ወይስ እሷን መከታተል አቁሞ ነው የሚለውን ነገር ሄደን ቼክ እናደርጋለን ማለት ነው። ያለበትን ሁኔታ አብረን የምናይ ይሆናል። ውድ ቤተሰቦቻችን ሀሳብ አስተያየታችሁን በኮሜንት አሳውቁን። ሁላችሁም እስከ ፕሮግራማችሁ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ።
ተመልካቾቼ እንግዲህ እንደምታዩት ያው አካባቢው ላይ ደርሰናል ማለት ነው። ውድ ቤተሰቦች እስቲ የምትይን ነገር አለ? ያው አድካሚ መንገድ ነው የመጣ ነው። ዝግብግብ ያለ ሰፈር ነው እና ራሳችሁን እየጠበቃችሁ እንግዲህ መግባት ነው እንግዲህ ሰውየው እንድታገኙ እንግዲህ። መልካም። አዎ ያው እንደነገርሽኝ ያው እዚሁ ነው ያለው። ቤት ይሁን አይሁን እንግዲህ በሌላም ሰው ቼክ ለማድረግ እንሞክራለን ያለውን ነገር። አንቺም እዚህ ድረስ እኛን አምነሽ በእኛ ተማምነሽ ድረስ በመምጣትሽ በጣም እናመሰግናለን። እንግዲህ ውድ ቤተሰቦቼ እሱም ቤት አለ የለም የሚለውን ነገር ቼክ አድርገን ከሌለም እንግዲህ እስከሚመጣ እዚሁ ጠብቀን ያለውን ነገር ዛሬው ነው ይህንን ጉዳይ መጨረስ ስላለብን ያለውን ነገር እናሳውቃቸዋለን ማለት ነው። ውድ ቤተሰቦቼ እንግዲህ ክሮቼም አሉ ከኋላ እና ያለውን ነገር አብረን ይዘን የምንንቀሳቀስ ይሆናል። እንግዲህ በመጨረሻ የምትይኝ ነገር ካለ እስቲ አሁን ድንገት እንኳን ሰውየውን ባገኘው እኔ እዚህ እንትን አልልም። ያው የጓደኛዬ ቤት እዚህ ስለሆነ ወደ እሷ ነው እንትን የምለው። ግን ባየሁት እንትን ካየሁትም ከኋላችሁም ከሆነ እኔ ደውዬ አሳውቃችኋለሁ። መልካም፣ በጣም አሪፍ። እንግዲህ ምን ይፈጠራል የሚለውን ውድ ቤተሰቦች በቀጣይ አብረን የምናየው ይሆናል። እንግዲህ ውድ ቤተሰቦች እየመጣ ነው፣ መንገድ ላይ ተነዋል፣ እየመጣ ነው። አብራችሁን ተከታተሉ ምን ይፈጠራል። ሰላም ነው? ሰላም። እንዴት ነው? ሰላም ነው እንዴ? ምንድን ነው? ምንድን ነው? አይ ምንም ላገኝህ ፈልጌ ነበር። በጣም ብዙ ሰዓት ፈልጌ ነበርና ስራ ላይ እንደሆንክ ነግረውኝ ነው። እሱም ጓደኛዬ ነው። እና ምንድን ናቸው ሁሉ ሰው? አይ እነሱ ጓደኞቼ ናቸው። እነሱ ይመልሳሉ። አንተን ለማናገር ፈልጌ ነው። ኮበም በግል ለማናገር ፈልጌ ነው። ሰላም። አንዳንድ ጉዳዮች ያው ማለት ስራ ለመስራት ፈልጌ ነበር ካንተ ጋር። የምን ስራ መስራት? አይ ያው አንተ ጋር ጥሩ ስራ አለ ሲባል ስለሰማሁ እኮ። የምን ጥሩ ስራ? ማን ይላከኝ? ሲጀመር ጓደኛህ ነው ይላከኝ። ማን? ሰለሞን ነው ይላከኝ። ሰለሞን? የትኛው ነው ሰለሞን? የትኛው ሰለሞን? ሰለሞን ጓደኛህ አለቃ። የኔ አለቃ? አዎ። ላከ እኔ ጋር? እሱን ይላከኝና እንድናወራ ነው እባክህ። እሱ ሰው ልኮልኝ ያውቅ ቢሆንም እንግባና ያለውን ነገር በሰፊ ቤት እንግባና። የት ነው የምትገባው? ረጅም ሰዓት ነበር ስጠብቅ ነበር። እንዴ እኔ ጠብቀኝ እንኳን አላልኩም። ጠብቀኛለህ? ምን ፍለጋን ሲጀምር የመጣው ምንድን ናችሁ? ኧረ እባክህን ስማኝ እባክህን። ስራ ፍለጋ ነው የመጣሁት እንጂ ሌላ ነገር አለ እኮ። የምን ስራ? የሁሉ ሰው ነው። የምን ስራ ነው የምፈልገው? 3-4 ሰው ነን እንዴ ስራ በደምመጣው ነው። ሁላችሁ ነው የምትቀጣው? አይ አይደለም። እነሱ ሂዱ፣ ዳዊት ሂዱ እናንተ። አይ እነሱ ጓደኞች ዝም ብሎ የሰፈር ልጆች ናቸው። እኔና እሱ ብቻ ነን አሁን ስራውን በጣም የፈለግነው። እሺ ምን አይነት ስራ ነው የምትሰሩት? አይ ያው የተገኘውን ስራ ያው አንዳንድ ነገሮችንም ስለሰማሁ። ምን ይሰራል ተብለን የተላከ? ምን ይሰራሉ ተብለን የተላከ? አይ ጥሩ ስራ ይሰራል፣ ጥሩ ገቢም አለው። ጥሩ ማለት ምን? ለነፍስ ነው እንደሚሰሩ? ለነፍስ ነው ወይ ጥሩ ስራ ምናምን የምትለው? አይ ለነፍስ አይደለም። እኔ ገንዘብ ለማግኘት ብዬ ነው የምሰራው። ግን ያለውን ነገር እኮ እንዴት ምን እንደምንሰራ እንዴት አታውቅም? ከላከ ሰለሞን ምን እንደምንሰራ እንዴት አታውቅም? አውቃለሁኝ። እሱማ ግን ስለሱም ስለ ስራውን በደንብ አንዳንድ ነገሮችን እንድትነግረኝ ነው አንተም ጋር መጣጤ። ሁለተኛ ስራዎችንም እሱ ነው የሚያሰራህ ስላለኝ ለዛ ነው የመጣሁት። እባክህን ወይ ካፌ ነገር ላይ እንሂድና እናውራ፣ ወይ ቤትህ እንግባና። የት ነው ሰፈር? የት ነው ሰፈር? እኔ ታች ሰፈር ነኝ። የት ነው ታች? ወንዝ ዳር ሰፈር። እባክህን ሌላ ነገር አትጠራጠር። እሺ ግቡና እስኪ እነሱ እንዳይመጡ። አይ እሱ ብቻ ነው የሚመጣው። እሱም ይሰራል እርግጠኛ? አዎ ከኔ ጋር ይሰራል። እሱ ከኔ ጋር ይሰራል። እነሱ ግን ይመለሳሉ፣ ችግር የለውም። ቤትህ በጣም ያምራል አይደል? አዎ ዋው በጣም አሪፍ ነው። እኔም እንግዲህ ቶሎ ሰርቼ እንደዚህ ያንተ ቤት ነው አይደል? የራስህ ቤት ነው አይደል? ገዝተህ ነው? እሺ አሁን ምን ፈልገህ? ምንድን ነው? እሺ አሁን ምሳሌ እንዴ የተገኘውን ያው ስለናንተም ስራ ንገረኝና ያለውን ነገር ስለ ስራው ያው አንዳንድ ነገሮች ነግሮኛል። እንደነገርኩህ ሰለሞንም ነግሮኛል። የት ነው የምታውቀው? የት ነው የምታውቀው ሰለሞን? አይ እሱንማ በአጋጣሚ በአንድ ጉዳይ ነው። አንድ ሰው እያስቸገረው ነው እኛ ሰፈር። ያው ይሄን ነገር መላበልልኝ ምናምን ብዬው እኮ። በምን አወቀው ነው እሱ? መጀመሪያ የተዋወቀ? መጀመሪያም የተዋወቅ ነው ራሱ ነው መጥቶ የተዋወቀኝ።
ራሱ መጥቶ ስለ አንድ ሰው የሆነ ጉዳይ ለመጠየቅ ፈልጎ ይሆን አላቅም፣ ብቻ መረጃ ፈልጎ ይሆን አላቅም። መጣና እንግዲህ ፈልጋለሁ ምናምን አለኝ። ፈልጋለሁ የሆነ ነገር ላወራህ ነው ምናምን 1000 ብር እሰጥሃለሁ አለኝ። አወራኝ። ስንት ብር? 1000 ብር እሰጥሃለሁ አለኝ። አወራኝ። እሺ ከዛን እኔ ደግሞ ያው እኛ ሰፈር ስላለ ስለ ጎረቤታችን ነበረ ነገርኩት። ከዛም በኋላ አንተ ጎበዝ ልጅ ነህ ምናምን አለኝና ከዛ በዛው ጠፋ። ከዛም በኋላ ያው አንተንም አድራሻ ምናምን ነግሮኝ ስለነበረ አንተ እሱ እኔ ባልኖር እንኳን እሱ ስራ ያስገባል ስራ ያስጀምራል ምናምን ብሎ ነግሮኛል። እና ይሄ ነው ያለው ነገርና እስቲ እንደው ስለ ስራውን በደንብ አድርገህ ንገረኝ። እኔ በደንብ ጥሩ አገልጋይ ሆናለሁ። ምን ሰርተህ ታውቃለህ ከዚህ በፊት? የጉልበት ስራ ምናምን ሰርቻለሁ። ምን የጉልበት ስራ? ምን ሁሉም እኮ ጉልበት ይፈልጋል ስራ። የጉልበት ስራ ማለት ያው ኮንስትራክሽን ውስጥ ምናምን። እሺ አሁን ሰለሞን ታዲያ ነው ያለው? እኔ እንጃ፣ እኔ ከዛ በኋላ አግኝቼው አላውቅም። ምን ያህል ጊዜ ሆናችሁ? ቆይቷል እንዴ 3 ወር 4 ወር ይሆናል። ከዛ ያልኩ ስራም ነበረ እሱም ስራ ያው ጠፋ ስራ። ከዛ ዛሬ ነገ ስልክ ቆይቼ ነው። እና ለምን ተሸፋፈንክ? አሞኛል፣ በጣም አሞኛል። ጉንፋን በጣም ሊገለኝ ነው። ምን ስትጠጣ ነው ያደርከው? ኧረ እኔ ከየት እጠጣለሁ አምጥቼ። አሁን እዚህ መስራት ከፈለክ መጠጥ፣ ይሄ ማምሸት፣ መስከር ምናምን እንደዚህ አይነት ነገሮች አልሆኑ ቦታዎች ላይ እንትን ራስን ማሳየት ምናምን አይቻልም። ግን እስኪ አሁን ቢያንስ አውልቀው ነው ፊትህን እንኳን ሊው። አይ ምንም ችግር የለውም። እሱ እኮ ያው ትንሽ እኔ በጣም ኃይለኛ እንትን ቢያንስ መልክህ እንኳን እኮ መታየት አለበት። አይ ኃይለኛ እንትን አለብኝ። ለዛ እኮ ነው አንተ ላይም እሺ የቤቴን አድራሻ በመናወቅ እሱ ነው የነገረኝ፣ በፊት ነው የነገረኝ። የቤት አድራሻ ሰለሞን የቤት አድራሻ ሰጠ አይደለም? እዚህ እኮ አንድ ሰፈርና እኔም እኮ እዚህ ታች ሰፈር ነኝ እኮ ብያለሁ እኮ። ስለኔ በምን ታውቃለህ ታዲያ? እንዴ ነግሮኝ ነው እሱ ነው ብሎ አሳይቷል። እኔን ጠቁመዋል። ለምን እንደዚህ የሚባል እንትን አለን። ሲቀጥል ደግሞ ፎቶንም ምናምን ያየሁት ደግሞ ቴሌግራም ላይ ነው። ላከልህ የሆነ እየዋሻ ያለው ነገር አለ። ልክ ያለው ነገር ነው የምትታየው። አይ ምንም ያሹት ነገር የለም። እኔ በዚህ ተማመን ምንም እንዳያሳስብህ። ሲቀጥል ደግሞ ሌላ ነገር ማንንም አላምንም ይውላት ተልፋ። እኔ ማንንም አላምንም። እንዴት? በቃ እኔ ሰለሞንም አላምነውም። እሱን ራሱ አንድ ላይ ይሰራችሁ ባህሪ ነው። ስራ እንጂ የሚያገናኘን እኮ እምነት አይደለም፣ ፍቅረኛ አይደለም። እሱን ማመን አይ ቢሆንም ያው መተማመን ከሌለ እንዴት ትሰራለህ? ይኸውልህ አንተንም ላምናህ አልችልም እኮ እያልኩ ነው እኮ። ወይ መልክህን አሳየኝ፣ ፊትህን ሸፍን። እዚህ ሰፈር መሆንህንስ እኔ በምን አውቃለሁ? ታውቀኛለህ አንተ? ነኝ ሲጀምር ካልተማመንን እንዴት ስራ እንሰራለን ብዬ ነው። መሄድ ትችላለህ መሄድ ትችላለህ እኮ። ለመታመን ዝግጁ ነህ። የምትጠየቀውን ጥያቄ መመለስ አለብህ። ዋና አመጣጤ እዚህ ጋር ስራ እንድንሰራ ነው እኮ። ስራ መስራት ከፈለክ ይኸውልህ ስራ እንደሚፈልግ ሰው ሁን። አንደኛ ስለተወጠርክ አይደለም። አይ እንደዛ ማለት ነው። ትዕቢት ነው እያሳየኝ ያለው አሁን። እኔ ምንም ትዕቢት የለብኝም። አንገትህን ደፍተህ ልትሰራ ከመጣህ ደግሞ አርግ የምትባለው ማድረግ አለብህ። እሱ ልክ ነህ እኮ ግን እኔ ደግሞ ላንተ አስቤ ነው። በጣም ኃይለኛ ጉንፋን ያለብኝ ይዘሃል። እኔ ደግሞ ለራሴ ስለማስብ ነው እየጠየቅኩን አድርግ። አይዞህ ትንሽ ያፍነኛልና ለዛ ነው። ውሃ አለ እንደ ውሃ የሚጠጣው ካለ እስቲ። በጣም አሞኝ ነው እንግዲህ ቅርታ። ኮፍያው ታዲያ ምንድን ነው? እሺ ኮፍያው ለራስ ምታት ነው። ሁለተኛ ፀሐይም ነው መንገድ ላይ አርጌው ነው። ለዛ ነው ምናችሁም አልጣመኝም። አሁን ያው እንደዚህ እንትን ውስጥ ከመንገባ ቢያንስ ስራው ቀጥታ ብትነግረኝ። ለምን ስለ ስራው ቀጥታ ማወቅ ይፈልጋል? ያው እኔ ወደ ስራው ቶሎ ከመግባት ካለኝ ፍላጎት አንፃር እኮ ነው። እኔ እንደዚህ ታመም የራሱ የመጣሁት ስራውን ለመጀመር ካለኝ ፍላጎት አንፃር ነው እንጂ ሌላ ነገር ምን ግራ ገባኝ እኮ። አንተ አጠያየቅህም ትክክል ማለት ግራ ገባኝ። የቱ ጋር ነው ቤት? እዛ ታች ወንዝ ዳር አካባቢ ነው ሰፈር። መታወቂያ ይዛል? ይዣለሁ። እስኪ
ግዴታ ነው መልከል ያው አይወልኝ ነው እንደም ስራ ከሆነ የምትፈልገው የምትባለውን አድርግ አልኩህ። የስራው አንዱ ባህሪ የምትባለውን ነገር ማድረግ ብቻ ነው። ለምን እንዴት ወዴት ምናምን አይሰራም። ስለዚህ መጥቶቂያ ያንስ መልከን አላሳይ ብለሃል። ያው ከፈለክ ቪዲዮን ማየት ትችላለህ እንደዚህ። እሺ ጥሩ። ስለዚህ ምንም ግን ያመማት መስል አይ እንደዚህ ሆኜ እንደዚህ ያመመኝ እያየኝ እንዴት ለሰው ጠነቀቃለሁ ነው አጠገቤ ላለ ሰው ሌላ ነገር እንዳይመጣ ጠነቀቃለሁ። ለሰው ሐሳቢ ነው ማለት ነው። ሐሳቢ ማለት ያው እኔን የተጎዳሁትን ነገር ሌላ ሰውም እንዲጎዳ አልፈልግም። ታዲያ ስራ እንዴት ትሰራለህ? እንዴት በዚህ ሰዓት ስራ እንዴት ትሰራለህ? ለሰው እያሰብክ ብዬ ነው። አሁን ሰው ገንዘብ ወዳዱ ማለት ነው። እና እንዴት ነው የምትሰራው? አይ ያው ያለውን ነገር መወሰን ያለብኝ ውሳኔ እኔ እወስናለሁኝ። እንደዛ ብሎ ነገር የለም። ለራስህ ነው ማሰብ ያለብህ በዚህ ሰዓት ሁለታችሁ። አንኛውንም ስራ ትሰራለህ እርግጠኛ ነኝ? የተገኘውን ለምሳሌ የተገኘውን ነገር ማንኛውም አልኩት። እሺ ማለት ከባባድ ነገሮች ቢሆንስ ገንዘብ ያስገኝ እንጂ ትሰራለህ? ከባባድ ማለት ለምሳሌ አሁን እቃ ይዘህና ብትለኝ መኪናም መንዳት እችላለሁ። መኪና መንዳት እየቻልክ ነው ኮንስትራክሽን የገባው? አይ አሁን ነው ያወጣሁት መንጃ ፈቃድ። ለዛ አሁን ማለት በቅርብ ጊዜ ነው ያወጣሁት የኮንስትራክሽን ስራ ሲወጣ። እቺን ሰው በ3 ወር ምናምን በ2 ወር ውስጥ ማለት ነው ሲቆም ያኛው ስራ የኮንስትራክሽኑ ሲቆም ይሄኛውን አወጣሁኝ። ታዲያ እንዴት ነው አሁን በአሁን መንጃ ፈቃድ ይዘህ አይከብድም አሁን ለያዝ መኪና? አረ ምንም ችግር የለውም፣ አያሳስብም፣ ምንም ችግር የለውም። አባቴ ጋሪ እኮ አይደለም እንሰጥህ መኪና ነው። ጥንቃቄ ይፈልጋል፣ ፍጥነት ቅልጥፍና ይፈልጋል። የኛ ስራ ምንድነው? ችግር የለውም የምትለው ምን አህያ አይደለም መጋለበው መኪና ነው እኮ የምንነዳው። ምንድነው? አይ ስራው ምንድነው? እንደው ትንሽ ግራ ይገባኝ እሱ ነው። ስራው በቃ አለቀ፣ መታዘዝ ነው ለአንተ ስራ። ገንዘብ ይሰጥሃል፣ በቂ ገንዘብ። እቃ ድረስ ስትባል ታደርሳለህ፣ ቀምጣ ስትባል ታመጣለህ፣ ሂድ ወደምትባልበት ቦታ ፋይሎችን ምንም ታደርሳለህ። ይሄ ነው። ለምን ብሎ ማየት መጠየቅ እቃዎቹን ምናምን ማየት ከፍቶ አይቻልም። ሰለሞን ላከኝ ስላልከኝ ያው ይሁን ብዬ ነው። ሲቀጥል ይሄን ስራ ከጀመርክ መውጣት አይቻልም ከስሩ። እንዴት? በቃ መውጣት አይቻልም። ምንም እንዴት የለውም። በስራ ፍለጋ ነው የመጣኸው። ቢያመኝስ የሆነ ነገር ቢፈጠር? ይኸው ለስራ ፍለጋ ነው የመጣኸው። አዎ ካመመም እኛ እናሳክምሃለን። የሚወጣው ወጪ ሁሉ ወጥቶ ውጭ መሄድ ካለበት ትሄዳለህ። ወደ ውጭ መሄድ ይችላልው ማለት ነው። ይኸው ለየነገርኩህ እኮ ነው። ሁለቴ አትጠይቀኝ። ችግር የለም ተባልክ። ምንም አይነት ነገር አያሳስብም የገንዘብ ጉዳይ። በጣም አይደል? በነገራችን ላይ ለጓደኛዬም ለኔም ነው አይደል? እሱ ችግር የለም። እናንተ የምትባሉትን ብቻ አድርጉ። በቀጣይስ ደረጃችን ምንድነው? አሁን ለምሳሌ ስራው ምን ያካትታል? ዋነኛው የምን ደረጃ ደግሞ ፈለክ? እርገት ነው? እርገት ሳይሆን ለምሳሌ አሁን ያኔ እንደም ገንዘብ ነው የፈለከው? አዎ በቃ ነገርኩህ እኮ ምን አይነት ነው ምንድነው ብለህ መጠየቅ አትችልም። ገንዘብ ከሆነ የምትፈልገው አርግ የምትባለውን ስራ የምትባለውን ነገር ብቻ ነው የምትሰራው። ለምሳሌ አሁን ሰው ግደል ቢባል ልገድል ነው? ምን አገባ? እንዴት? ገንዘብ አመፈልግ? ምን አገባ ታዲያ? የምትባለው ማድረግ ነው ተባልክ። ሰለሞን አብራርቶልሃል የተወሰነም ቢሆን? የተወሰነም ቢሆን ነግሮኛል። በቃ የምትባለውን ለማድረግ ዝግጁ ደግሞ ካልሆንክ ያው በሩ ሁለታችሁ መውጣት ትችላላችሁ። ስለዚህ ያው ያለን አንድ ምርጫ ነው ማለት ነው። ወይ ትሰራለህ ወይ ቤቱን ለቀህ ትወጣለህ። በጣም አሪፍ። ያው እንደዚህ ምን ያው እንደዚህም ስለወራኝ በጣም ደስ ብሎኛል። ገንዘብ አያሳስባችሁ፣ የፈለጋችሁትን ያህል ብር ይሰጣችኋል። በዋነኝነት ግን አልነገርከኝም ማለት ሰው ግድያም አለው ብለኸኛል። ስራው ለማንኛውንም የምትታዘዘውን ስራ ትሰራለህ ማለት አለቀ። ምንም ነገር ግልጽ እኮ ነገር ነው። ምንም ትሰራለህ እንዴ? ለምሳሌ እኔ አሁን ማለት አሁን ጓደኛህን ግደል ቢባል ልገድል ነው? ወደን እንዴት? በቃ ለስራው የማይስማማ አይነት ሰው ከሆነ አድርግ ከተባል ታረጋለህ። አይ ካልክ ደግሞ ወደ አንተ ይዞራል ማለት ነው።
ሁለታችሁን ከሞቱ አንዳችሁ ብቻ ሞቱ ይሻላል። ስለዚህ ጓደኛንም እስከ መግደል ምንድነው ጥያቄ ሁሉ እንደ ጋዜጠኛ ሆነብኝ እኮ። አይ ምን ጋዜጠኛ ነው? አይ እንደዛ አስመሰልከው። በቃ አለቀ። ግልጽ አድርጌ እየነገርኩ ነው አስረውን። በቃ አለቀ። ትስማማለህ አትስማማም? ትሰራለህ አትሰራም? አይ የምትሉ ከሆነ አይ እንትን እስቲ አይ ገንዘብ ቸግሮናል ካል አባ ይኸውልህ ደህና አዎ በቃ አለቀ። ደሃ ዝም ብሎ ነው የተሰጠውን ስራ የሚሰራው። አይ ቢሆንም አሁን ምንድነው አጉ በጣም የሆነ ዲግሪ ምን እንደያዘ ሰው የሚያደርግ በጣም አክት እያደረክ ነው። ኧረ እኔ አክት እያደረኩ ሳይሆን ይኸውልህ እየነገርኩ ያለሁት ወይም ደግሞ እየጠየቅኩ ያለሁት አሁን ወንድሜን የምገድል ከሆነ ምንድነው የዚህ ስራ እንትን ነው ትንሽ ግራ አጋብቶኝ። ገንዘብ ነው የፈለከው ወይስ ወንድምህን? ገንዘብ ነው የፈለከው ወይስ ወንድምህን? አይ ይሄን ያህል ደረጃ ወንድምን እስከሚያስገድል ደረጃ ስራ ከሆነ ገንዘብ ያስፈልጋል አያስፈልግም? ያስፈልገኛል። ግን ያስፈልገኝም በእንደዚህ አይነት መንገድ ቤተሰቤን እየገደልኩ እንትን እየገደልኩ አይደለም። ቤተሰብ ምናምን ሁሉም ሲኖርህ ነው ይፈልግ። አይ እነሱ ይበልጡብኛል ካልክ ምርጫ አንተ ከገባህ በኋላ ግን ልውጣ ምን ልበል አቋርጠ ስራውን ካልክ ከነ ቤተሰብ ነው የምትሞተው። ሰለሞንስ የት ነው ያለው? ቆይ እስቲ ሰለሞን የት ነው ያለው? ሰለሞን ነው ምን ያደርግልሃል? ስልኩ አልሰራልኝ እኮ ምን ያደርግልሃል? በቃ የኔን ስልክ ሰጥቶ እኔ ጋር መጣላ። በቃ የኔን ራሻ ነግሮ መጣል። በቃ ለቀኔ ስራ ምለን ትሰራለህ። ከሱ ጋር ምንም አይገናኝም። አይ የት እንዳለ ለማወቅ ፈልጌ እኮ ምን ያደርግልሃል ነው። አይ አሁን አባል ልሆን አይደለም ማወቅ እኮ መብቴ ነው አይደል? አባል ብትሆንም ገደብ አለ። ለምሳሌ እንዴት ማለት ምን ያነገረኝ? ምን አይነቱን ገገማን ይላከው ገደብ አለ። በቃ አባቱ እንዴ ማወቅ ያለብን የሌሉብን ነገሮች አሉ። አባል ስለሆንክ እያንዳንዱን ነገር ታውቃለህ ማለት አይደለም። ሲቀጥል አሁን ገና አልሆንክም። ሁሉም ነገር ከሆንክ በኋላ ቀስ እያልክ ሁሉ ነገር ይገባሃል። አለቀ። ሰለሞን ማግኘት አትችልም። በቃ ራቅ ያለ ቦታ ነው። ጭራሽ እዚህም አይደለም። አይ እሱ ነው ስራው ነው ፈልገው። አንድ ዕቃ ነበረ በፊት የሰጠኝና እሱን ልመልስለት ፈልጌ። የምን ዕቃ? አንድ ደብዳቤ ሰጥቶኝ ነበር። አንዴ ነው ያገኘኸው? 2 ቀን ነው የተገናኘነው። አንዴ ነው ያልከኝ ቅድም? አይ 2 ቀን ነው። አንዴ ነው ያልከው ቅድም? አዎ ያልኩህ አንዴ ለብር አገኘሁት ያንተን አድራሻ ሰጠኝ ከዛ በኋላ አግኝቼው አላውቅም ነው ያልከው። አይ አንዴ ተዋወቅን መጀመሪያ ከዛን ምንድን ነው የምትቀበጣጥረው? ምንድን ነው የምትቀበጣጥረው? አንዴ ያገኘሁት ገንዘብ 1000 ብር ሰጠኝ የሆነ ቦታ ጠቆምኩት ምናምን አልክ። መረጃ ሰጠሁት አልክ ለሰዎች ምናምን። አዎ ልክ ነው። ታዲያ ምንድነው አሁን ደግሞ ሰለሞን ለማያውቀው ሰው ወረቀት አይሰጥም? አይ አንድ ወረቀት ነው አለ እኔ ጋር። አይሰጥህም አልኩኝ። ነገርኩህ እኮ አንድ ወረቀት። እኔም እየነገርኩህ ነው። አንድ ወረቀት አንዴ አይደለም 10 ብታገኘው ሰለሞንን ከኔ በላይ አታገኘው። አታውቀው እንዴ? ከኔ በላይ ሰለሞንን አታውቀውማ። ይመስለኛል ይዋሸኝ። አይ እኔ ምን አዋሻለሁኝ? አይ በጣም መቀበጣጠር ጀመር። ሳስበው እንደውም ስራው ለእናንተ የሚሆን አይመስለኝም። ስቶቶ አይ ካሁን በኋላማ እንዴት እንወጣለን? ሁሉንም ነገር በግልጽ ተነጋግረን ነው የምንወጣው። ነገርኩህ እኮ ስራው ለእናንተ ይሆን። ምንም በግልጽ የሚያነጋግረን ጉዳይ የለም። ለማንኛውም ያው እስካሁን ከተገናኘንም ጀምሮ ያለውን ሙሉውን ያወራውን ነገር ይዤዋለሁኝ። እኔ ማለት ይዤዋል። በምንድን ነው የምትይዘው? በድብቅ ካሜራም ተቀርጿል። የምን ካሜራ? ምን ልትሆን ነው? አርፈህ ቁጭ በል። አርፈህ ሌላ ከማን ጋር እንደምታወራው ቃል ከማንም በህይወት መኖር አልፈለግሽም መሰለኝ። በህይወት መኖር አልፈለግም ማለት አሁን በጸብ ይወጡ ሌላ ነገር ሳንገባ ተነስተው ካሜራ ምናምን ያልከውንም እንደሚሆን እናደርጋለን። እኛ ችግር የለም። ብትወጣ ይችላል። ሙሉ ያው በድብቅ ካሜራ ሙሉ ቀርጿል ከመጀመሪያ ጀምሮ። ሌላ ነገር ደግሞ አመጣለሁ የምትል ከሆነ ይኸውልህ ነግሬሃለሁኝ አይደል? ውጭ ላይ ያያቸው ልጆች በእነሱ እያስፈራራኝ ማስፈራራት አይደለም፣ ግልጽ በሆነ መንገድ ነው ማውራ። ምንም የሚያስቅ ነገር የለም። ይኸውልህ ነግሬሃለሁኝ እኮ ካሁን በኋላ ይኸውልህ ሲጀመር በስነ ስርዓት እንድታናግረኝ ነው የምፈልገው ካሁን በኋላ እኮ ነው። ሌላ በስነ ስርዓት በረሮ ፈርቼ በስርዓት ምናምን። ኧረ በረሮ ነግሬሃለሁኝ። ምን እንዳታመጣ ስንት ነገር ስታደርግ እንዳልነበር አሁን ደግሞ ሌላ ነገር በጅባና ከኝ ዝም በል ታወራለህ። እንዴ ደግሞ አንተ ስለ ስነ ስርዓት
ረፍ ይኸውልህ ነገር ሰውዬ ውጣ ከቤቴ አልወጣም ማርፈ ጉዳይ ጭራሽ ታወራለህ ዋጋ ትከፍላለህ ምንድነው ዋጋ የምከፍለው ምን ጭራሽ አንተ ነበርክ የተደበቅከው ይኸውልህ ሰለሞን ነው የምነግርህ የት እንዳለ ታውቃለህ ሰለሞን ራሱ የት እንዳለ ታውቃለህ ለራስህ ታውቃለህ ለራሳችሁ ብዬ ነው እንዳልነካኝ ጭራሽ ሽጉጥ እንጋዘው ጭራሽ ሽጉጥ ታመጣው መልካም በሱ ልታስፈራራኝ ነው ጭራሽ እንዲህ ስትስቅ ነበር ዋጋ ትከፍላለህ ነግሬሃለሁ በስነ ስርዓት ታናግረኛለህ ካሁን በኋላሽ እንዴት ነው ልባችሁ ያበጠው እንደዚህ በወንጀል ማን ነው ከዚህ ጀመር ምን ፈልገን ምን እንደምፈልጉት ከኔ በቃ ገንዘብ ከሆነም ሰጣለህ ዘርፍን የመጣው እያንዳንዱ ያደረግከውን ነገር ትናገራለህ ስለ ወይዘሪት ቤተልሔምም ትናገራለህ ምን ማን አደም ቤተልሔም ማን ቤተልሔም ሰው ስትገጩ ያየችዋን ልጅ ስታስፈራራት የነበርከው አንተ ነህ በየጊዜው ስትከታተላት የነበረው አንተ ነህ እሷ ነች ነግሬሃለሁ እሷ ምንም አይነት ሌላ ሰው ነው ለኛ የጠቆመን እሷ ምንም የምታውቀው ነገር የለም ታስገድሏታላችሁ አይገርምህ ሌላ ምንም ጥቅም የለም እና ምንም አታመጣም ካሁን በኋላ ነግሬሃለሁ ምንም አታመጣም አይዋል የድረስ አቅም እንዳለን አታውቅማ ይኸውልህ አንድ በአንድ ጊዜ ይፈጃል እንጂ አንድ በአንድ ገና ለቅመን ነው እንጨርሳችሁ ነገርኩህ የድረስ አቅም እንዳለን አላወቅም ታየዋለህ እሱ የት ድረስ ነው አቅማችሁ እኮ ታየዋለህ እሱ ነግሬሃለሁ ካሁን በኋላ በስነ ስርዓት አናግረኝ አሁንም ድጋሚ ነገርኩህ እኮ አሁን ጎረምሳ ይዘህ ስለመጣ ምናምን ነው ታየዋለህ እሱ ስትወጡ እኮ ታዩታላችሁ እሱ ምን ልታመጣ ታየዋለህ ይኸውልህ ሰለሞን የት እንዳለ ታውቃለህ ምን ታውቃለህ አንተ ራስህ አገናኛለሁ ከፈለክ እዚህ አገናኛለሁ ወንድ ነው እውነት ሱሪ ታጥቃል አላየህም ማለት ነው መልኬን ስታይ ታውቀኛለህ ብዬ ነበር አየሁ እኮ ምን የተለየ መልክ አለ እኔ ለማንኛውም መርማሪ ጋዜጠኛ አቤን ይባላል እሺ ካላወቅኝ እሺ ጋዜጠኛ የት እንዳለ ከፈለክ እሱንም ወስጄ ያገናኛለሁ እሺ እዛው አብራችሁ ትታጎራላችሁ ማለት ታስሯል እስካሁን አልሰማህም ማለት ነው ብትሰማማ ይሄኔ ፈርጥጣ አምልጣ ነበር ጀመሩ ሸት ነው አልታሰረም ማለት ነው አልታሰረም ይሄ ነኝ ይሄ ነኝ የታሰርኩት ማን ነው የታሰረኝ እንዴት አድርገህ ያስከው ይሄ ያው በድብቅ ሲንቀሳቀስ እኛን ለመግደል ጭራሽ እያሴራችሁ ነበር ጋዜጠኞችን እናጠፋለን ብላችሁ ጭራሽ እያሴራችሁ ነበር እናንተ ናችሁ እነዛ እንትኖች ያገኘኛል ሶስቱ ዋናው ደግሞ አቤኔ እሺ ከኔም ገንፈል አንተ አንድ ነገር ነው የምፈልገው ነግሬያለሁ ቀደም እኮ ምን እያንዳንዱ ካንተ ጋር የሚሰሩ ያሉትን ሰዎች ቦታቸውን ትጠቁመኛለህ የት እንደሚኖሩ ሁሉም እያንዳንዱ ያሉበትን ቦታ ትነግረኛለህ አይ ካልክ ግን ነግሬያለሁ የሚከተለን ታውቃለህ እሺ ምን ተጠቀማለሁ ያንተም ማስረጃ በሙሉ አጠፋላለሁ አንተም የፈለክበት መሄድ ይችላል ታስመልጡኛላችሁ አዎ ሁለተኛ እንዴት እንደምትሰሩ ከማን ጋር እንደምትሰሩ ሁሉን ነገር እንድትነግረኝ ይችላል በቃ አሁን እኔ እሱ ከታሰረ እኔ አይመለከተኝም በቃ እኔ አጉል ግርግርም አጉል መገገምም አልፈልግም በቃ ለቀኔ ተቆማለሁ በመሰጥ መረጃና ማስረጃ የምትፈልገውን አድርግ እኔ ግን እዚህ ነገር ውስጥ መግባት አልፈልግም በቃ የኔ ስራ ሲጀምር መላላክ ነበር በቃ አለቀ ከመላላክ ውጭ ምንም አድርጌ አላውቅም እየሄድክ ሰዎችንም ታስፈራራለህ እኮ እሱ ነው በቃ ብዙ ማስረጃ ያለው እንደውም አንተ ጋር ነው ከውል ጉዳዩን ማስፈጽምለት ምናምን ነኝ በቃ አለቀ ሰዎችን ምናምን አስፈራራለታለሁ እኮ ማን ከሚገላቸው ማስፈራራለት አይሻልም እንደገላቸው እስከ መግደልም ድረስ ገደል እኔ አልገደልም ይኸውልህ እኔ ገድያለሁ እኔ እሱ ተላላኪ ነኝ ብለህ እኮ ሰማኛ እኔ ሲጀመር ገድያለሁ ለዚህ እንትን ያሰማራቸው ሰዎች አሉት የሚገሉለት እኔ እየሄድኩኝ ለማግባባት ነው መሞከረው
ምንድነው የምታግባባችሁ? በቃ ማለት ይሄ ሰዎቹ ቤት መሬት ምናምን ነገር በሱ ስም እንዲያረጉ ምናምን ነገር ማለት ነው። የዞሬ የሰዎችን ቤት ነው የሚወርሰው። ይሄ መሬቶች ምናምን እንዲትልልቅ እንትን ማለት ይሄ ለንግድ ፎቅ ምናምን ለመስራት አሪፍ የሆኑ ቦታዎች ምናምን ነገሮችን ያይና እንትን እንላለን። ከዛ ሰዎቹን ሽጡልን እንላቸዋለን። እምቢ ሲሉን ያው ለማግባባት እንሞክራለን። በደንብ እየተመላለስኩ ሞክራለሁ። ሰውየውም ኃይለኛ እንደሆነ ለምንድን ነው ሰዎች መሸጥ ያልፈለጉትን ቦታ በግድ አስፈራርታችሁ የምትወስዱት? ለምንድን ነው እሱ ነው በቃ ያ ቦታ አሪፍ የሚያወጣ ከመሰለን በቃ ለቅ እናደርጋለን። ከዛ ሰዎቹን ከሚገላቸው ደግሞ መጀመሪያው እሱም ሊገላቸው አይፈልግም። ከሸጡለት ሸጡለት ነው። ካልሸጡ ደግሞ ያው እነሱን ይገልና የነሱ ወራሾች ሲመጡ እነሱን አስማምቶ ከነሱ ጋር ይደራደራል። እኔ ደግሞ ያው በቃ አለቀ ከምትሞቱ እንደዚህ አድርጉ እያልኩ አመቻቻለሁ። አለቀ። እምቢ የሚሉትን ደግሞ አንተ ራስህ እኔ አልገደልኩም። ቅድም አሁን አይደለም ቅድም እንዴት እንዳወራኝ አስታውስ። አከለ እሱማ እንደዛ ነበር። ሞሬ ግድ እኮ ነው። ምን ላድርግ ታዲያ? እኔ ባህሪው ነው የሰራው ባህሪ ነው እኮ። መግደልም ካለብህ እኔ አልገለም። ትገላለህ ብለሃል። ተላላኪ ብቻ አይደለም። እኔ ደግሞ አልገደልኩም ምናምን አትበል። ማስረጃ ብዙ ማስረጃ አለ። ምንም ማስረጃ ይሁን ለኔ ስለመግደል ምንም ማስረጃ ድርጅቱ ውስጥ ለዚህ ስር የተቀጠሩ ሰዎች አሉ። በቃ እከሌ ገደል ሲለኝ ለሰዎቹ በቃ ገደሉት ብሏል ብዬ መልእክት ነው የማስተላልፍ። እኔ ተላላኪ ነኝ፣ ጉዳይ አስፈጻሚ ነኝ። በቃ እነዛ ሰዎች ይገላሉ። ወይዘሪት ሌቴን እየሄድክ የምታስፈራራት ለምንድን ነው? ሲቀጥልስ ምንድን ነው ከሷ ጋር ያለውን ኬዝ በስነ ስርዓት ነገር? ይኸውልህ ሰው ሲገደል አይታለች። ሰው ሲገደል እና ምን አጠፋች እሷ? ባየችው እኮ ሰማኝ ነግሬህ እኮ ነው። እኔ እኮ አጠፋች እሷ እኮ አይደለም እኮ እያልኩ ያለሁት። አሁን እሷ ድንገት ለፖሊስ ሂዳ ከተናገረች ይገሏታል። ሰው ሲገደል አይታለች። ይህ ማለት እየፈራች ምናምን ነበር ማለት ሴትም ናት ደግሞ ትፈራለች። እና ድንገት አሁን ለፖሊስ ሂዳ ብትናገር ምናምን ሊገሏት ይችላሉ። ምክንያቱም ፖሊስም ምናምን ከሱ ጋር የሚተባበሩ ፖሊሶች አሉ፣ ባለስልጣናት አሉ ከሰውዬ ጋር የሚተባበሩ በገንዘብ እንትን የሚላቸው ሰው በቃ ከምትሞት እየሄድኩ በየጊዜው ያው ተሳስታ እንዳትናገር እያልኩ በቃ አስፈራራታለሁ። እኔ ሰው ባይሞት ነው የምፈልገው። እኔ ገንዘብ ብቻ ነው የምፈልገው፣ ሌላም አይመለከት። እኔ ከመሞታቸው ነው እንድትገሉ የፈለጋችሁት እንድታኖሩ ስልጣን የሰጣችሁ ማን ነው እናንተ? እኛ ማን ይሰኔ ነገርኩ መታዘዝ እኔ ስራ በቃ። ስለዚህ ከታዘዝክ አንተ መግደልም ቢሆን ትገላለህ። እኔ በእጄ ሰው ገድዬ አላውቅም። ለምንድን ነው የማሰማኝ? የቤተልሔም በመኪና የገጨኸው አንተ አይደለህ? እሱ ያየችውን ሰው እኔ አልገጨሁ። መኪና ውስጥ ነበርኩ። መኪና ውስጥ ነበርኩ ግን አይደለም እኔ አልገጨሁትም። ሰማኝ እኮ እሺ፣ ሰማኝ ሲጀምር ምናልባት በደንብ በቃ ከነገራቸው ሁለት መኪና እኔ ኮሮላ ውስጥ ከአቶ ሰለሞን ጋር በቃ አለቀ። ከዛ ሰውየውን ሰለሞን ገፍትሮ አወረደው ከኮሮላ ውስጥ። ከኋላ ቀደም እንደነገርኩ ሰው የሚገደል ሲሆን የሚገሉ ሰዎች አሉ። በቃ አለቀ። ሌላ እዛኛው መኪና ውስጥ ነበሩ፣ እነሱ ገጩ። ከዛ አጋጣሚ በስፖኪው አየኋት እሷን። ምንድን ነው ያልካት? ሄደ ብትናገሪ እንገልሻለን። በቃ እኔ ማስፈራራት እኮ ነው ያስፈራራችሁ። አዎ በቃ ማስፈራራት እኮ ማለት እሷ እንዳትናገር ያው ለማስፈራራት እገልሻለሁ ምናምን ይባላል። በቃ ያንን ሲቀጥል ደግሞ ከተናገረች በእርግጠኝነት ይገሏታል። ያ እንዳይሆን ስለፈለኩ ነው በቃ እኔ በየጊዜው የምከታተላት ወደ ፖሊስ ጋር ምናምን እንዳትሄድ ነው። ይሄ ነው በቃ። ከፖሊስ ጋር አለን ግንኙነት ብለኛል። ምንድን ነው ያላችሁ ግንኙነት? በቃ ማለት የሆነ ፖሊስ አለ ትንሽ ስልጣን ነገር ከፍ ያለ ነገር ኮማንደር ነገር ነውና በቃ ከአቶ ሰለሞን ጋር በገንዘብ እንትን ይላሉ ሰዎች ምናምን ክስ ሲያቀርቡ ለአቶ ሰለሞን ይደወላል። እዛ በቃ እነዛ ሰዎች እንዲወገዱ ይደረጋል። ፖሊሱ ቀጥታ ስለዚህ ጂና ጓንቶ ናችሁ ነው የምትሰሩት ማለት ነው። እንደዛ ነው። ባለስልጣናትም አሉ ከእናንተ ጋር የሚሰሩ ምን አይነት ባለስልጣኖች? በቃ የሆነ ስልጣን ያላቸው ሰዎች አሉ። ብዙ ባለስልጣንም ይላሉ መሬት አስተዳደር ምናምን ይሄ ቤቶች ምናምን ላይ እንደዚህ ቦታዎች ሰዎች አሉ። ሰው ስንት ዘመን ለፍቶ የገዛውን ቤት እናንተ በጉልበት ትቀማላችሁ እንግዲህ። አዎ መጨረሻ ላይ ለምንድን ነው እሷን ካሁን በኋላ ከዚህ አካባቢ ራሱ ብትጠፊ ከምትኖርበት አካባቢ ብትጠፊ ገልሻለሁ ያልካት ለምንድን? በቃ ለመከታተል ነው እንዲያመቸን ነው ማለት። ሰው በስር ከሆነ በአይን ክትትል ስር ከሆነ የትም አይሄድም። ምን እያደረገች እንደሆነ ምናምን ማየት እንችላለን። ከራቀሽ ግን ያው ምን ለማተናግራ እንደሆነ ስለማናገር ለኛ ምን ሰራጋለን ብታሳስረንስ
ምክንያቱም ያሉን 1-2-3 ፖሊሶች ናቸው። ከዛ ውጪ ያሉት ጋር ሂድ አንተን ብትል ከነሱ በላይ ያስደሉት። አሁን የደወለልህ ማን ነው? አሁን የደወለልህ ማን ነው? ተናገር እንጂ። ያው በቃ ደውላለሁ ብለህ የምትዘጋበት እኮ ጠበቃ ነው። ምንድነው የሚልህ? ተናገር እንጂ ምንድነው ዝም የምትለው? ተናገር። በቃ ያው ስላሉት ሁኔታዎች ሊጠይቀኝ ነው ማለት አቶ ሰለሞን ስልኩ አልሰራልኝ ምናምን ነው የሚለኝ። እንደታሰረ ማንንም አልሰማም መሆኑን እኔም አሁን ከእናንተ ነው የሰማሁት። በጣም አሪፍ። በቃ እኔ የምፈልገውን ነግሬሃለሁ። በቃ እኔ ልቀቀኝና ልሂድበት። ተስማምተናል። ሚስጥሩን ነግሬሃለሁ ሁሉንም ነገር። እያንዳንዱ ስማቸውንና ስልካቸውን እሰጣለሁ ብለኛል አይደል? እሰጣለሁ እኔ ችግር የለም እኮ ቶሎ በላ ወይ እንትን ላይ ይመዝግብልኝ እኮ ደግሞ እያንዳንዱ ማስረጃ አስተኝ እሰጣለሁ። እሺ እሰጣችኋለሁ። እኔ በቃ የምፈልጉትን ነገር አሁን ያሉት ህንጻዎች ምናምንም በሰለሞን ስለ እንደዚህ አስፈራርቶ ምናምን እንትን ያላቸው ናቸው። ሪል ስቴትም አሉ። ጭራሽ ሪል ስቴትም እንትን ብሏል አሉ። ሪል ስቴቶቹ ምናምን በቃ ከገበሬዎች ላይ ምናምን አስፈራርቶ ምናምን እንትን ያለው። ስለዚህ አንተ ዋና ጉዳይ አስፈጻሚውም አንተ ነህ። እኔ በቃ በመሃል ለማግባባት ነው የምሞክረው። ከዛ ማግባባት ትላለህ። እያንዳንዱ ነገር ይሰለው በቃ በዚህ አይነት መንገድ እንትን በይላል። ቅድም ምንድን ነው ያልከኝ? የታዘዝከውን ትሰራለህ ነው ያልከኝ። ቆይ ማለት እኔ እስካሁን ይኸውልህ አልገደልኩም እያልኩ አልገደልኩም ትላለህ እንዴ? ስንት ሰው ነው የገደልኩት? ሲጀመር መኪና ውስጥ ሆነ ነግሬሃለሁ። መኪና ውስጥ ሆነ አንተ አይደለ እንደ አንደኛ አንተ ስትለኝ ነበር። ትረሳውን ይልቀጥ ያዘው ትረስ ይልቀጥ